ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሰኔ 25 2018 በኢትዮጵያ ዘመን አቆጣጠር ጁላይ 2 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ሐሙስ የጋት ዕለታዊ ሁለት አጫጭር መረጃዎች እንዲሁም አንድ የግል መልከታዬን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። እናንተ ላይክ የምትለዋን በተን ክሊክ ባረጋችሁ ቁጥር ለሌሎች ተደራሽ ይሆናል። ይሄ አልጎሪዝሙ ስለሆነ ነው። ጊዜ የምላችሁ ላይክ አድርጉት። ባላችሁ የግንኙነት አውታር ሸር አድርጉ። ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ ዘወትር እንደምለው ውድ ጊዜያችሁን ሰውታችሁ ውድ ጊዜያችሁን ሰጥታችሁ ስለምታዳምጡኝ ሀሳብ አስተያየት ስለምታካፍሉኝ ጋት ሚዲያ የበለጠ ጄኒውን አውተንቲክ የሆነ መረጃ እንዲያቀርብ ስለምትተባበሩ ጭምር እና ጥያቄ በፌስቡክም ባላችሁ የግንኙነት አውታር በነገራችን ላይ ሜሴንጀርም ቴሌግራም ላይ ምጽፉልኝ ሰዎች አላችሁ። በዚህ ቀን እንደዚህ ያልከዋል፣ አሁን ዛሬ ስለ አዲሱ ክልል ምን መረጃ አለህ የሚል ተደጋጋሚ ጥያቄ ደርሶኛል እና እሱ ነው አንድ የግል ምልከታ ያልኩት። በተለይ አቶ ጀዋር መሐመድ ትናንት ሰበራለኝ እንዳትተኙ አዳማ የብልጽግና ማዕከላዊ ኮሚቴ ሊሰበሰብ ነው። በስብሰባው ደግሞ ክልሎች እንደዚህ ሊሆን ነው፣ አንቀጽ 39 እንዲህ ሊሆን ነው፣ አዲስ አበባን በተመለከተ ያለው መቸስ ይሄ ሁሉ ደርሶኛል እና የሚል አለ። ያ ነገር እንዴት ነው? ያው በግልጽ ለእናንተ ልነግራችሁ የሚደግፍ አለ። አረ ከሌ አላላችሁም። በጣም ደግፈው በቃ ይሄ ነገር ካለማ ወደ ድጋፍ እንመለስ እንጂ የሚል አለ። አንዳንዶች ደግሞ የለም ወቅቱ እኮ ይሄ ጊዜ አይደለም፣ ሌሎች ግጭቶች እንደዚህ ባሉበት ሁኔታ እነዚህ ሳይፈቱ የሚል አለ። አንድ ኮንክሪት የሆነ ጥያቄ የደረሰ ደግሞ የሀገራዊ ምክክሩ ሳይሆን በፊት ጀዋር ህገ መንግስቱ ተጽፎ አልቋል ወዘተረፈ ያለው ምን ለማለት ነው የሚል ጥያቄ ያደረሳችሁኝ ያላችሁ እና ማለት የኔን ምልከታም ስለምትጠይቁኝ ለማዳመጥም ስለምትፈልጉ ሲሪየስሊ እጅግ የከበረ ምስጋና ይድረሳችሁ። ሰው ይህን ካልኩኝ በኋላ የመጀመሪያ መረጃዬ ምናልባት ወደዚህ ወደ ክልሎች በተመለከተ መጣለሁኝ ያለኝን የግል ምልከታ ነው የማካፍላችሁ እና ከዛ በፊት ኢትዮጵያ በዚህ ዓመት በቡና ኤክስፖርት ወይንም ቡና ወደ ውጭ በመላክ እንግዲህ እንደምታውቁት ለረጅም ጊዜ የኢትዮጵያ ዋነኛ የገቢ ምንጭ ሆኖ የኖረው ቡና እና በዚህ ዓመት ታቅዶ የነበረው $3 ቢሊዮን የማግኘት ነበር። 100% $3 ቢሊዮን ለዛውም ገና ከዛ በላይ ኤኒዌይስ እቅዱ ተሳክቷል። ይሄ የቡና ኤክስፖርት ወይም የውጭ ገቢ ግኝት እንዲሳካ ከከፍተኛ አመራሩ እስከ አርሶ አደሩ በሂደት ውስጥ ያሉ የሚያበጥሩ የሚለቅሙ የሎጂስቲክስ ባለሙያዎች፣ የትራንስፖርት ባለሙያ፣ የግብርና ባለሙያ ማንም የቀረ የለም። ለዚህ ትልቅ ምስጋና ያስፈልጋል። ለኢትዮጵያውያን ለሀገር ወዳዶች እንኳን ደስ አላችሁ ማለት ነው የሚያስፈልገው። በነገራችን ላይ ከ10 ዓመት በፊት ኢትዮጵያ አጠቃላይ $3 ቢሊዮን የውጭ ምንዛሬ የጥቅሉ በቃ ቆዳውንም ሰሊጡንም ሁሉም ተደምሮ $3 ቢሊዮን ሲገኝ እንደ ትልቅ ስኬት ይወሰድ የነበረበት ዘመን ነው። አሁን ወርቅ ላይ ጫት ላይ ይሄ ቡና ኢንዱስትሪው ፕሮሰስ የሆነም ከዛ ባለፈ ደግሞ ሰሚ ፕሮሰስ የሆነም ጥሬ ዕቃውም እየተላከ ያለበት እና ሰፋፊ ውጤቶች እየተገኙ ያሉበት ነው። ከዛ ባለፈ በነገራችን ላይ እንደ ኢትዮጵያ አዳዲስ ድሎች እየተመዘገቡ ነው የምላችሁ። ለምሳሌ የኢትዮጵያ ገበያ የታወቀ ነው። የቡና መዳረሻው ወይ አውሮፓ ይሆንና ከአውሮፓ ጀርመን በተወሰነ አሜሪካ ምናምን እያለ ነው የሚሄደው። ትልቁ ማደግ ካለብን አሁንም የበለጠ መስራት ያለብን
እንደው ስኬቱን አፕሪሼት ለማድረግ ነው እንጂ ብዙ ርቀት ሂደንበታል ለማለት አይደለም። ለምሳሌ ኢትዮጵያ በ2024 ከአፍሪካውያን ይሄ የእርስ በርስ ንግዳችን ኢትዮጵያ ከኬንያ፣ ኢትዮጵያ ከሶማሊያ ወይ ሶማሊያ ከኢትዮጵያ እርስ በርስ የምንነጋገደው በጣም አነስተኛ ነው። እንግዲህ ኢኮኖሚስቶች ዲፔንደንሲ ቲዮሪ የሚሉት ማለት ነው። ገቢያችን በአብዛኛው ለምሳሌ የጋና ገበያ ቅኝ ወደ ከገዛት ሀገር ከእንግሊዝ ጋር፣ የኬንያ ገበያ ከእንግሊዝ ጋር። የንግድ ትስስራችን ሲባል ዝም ብሎ ሸቀጥ የመላክ የማስገባት ብቻም ሳይሆን የሰርቪሱም ሁሉም ትስስራችን ከነዛ ሀገራት መሆኑ ይሄ ሪሶርሱን እነሱ እንዲቀበሉን አድርገው ፕሮሰስ የሚያደርጉበት እሴት የሚጨምሩበት እነሱ የሆኑበት ሁኔታ አለ። ሰው ከእነሱ ጋር የሆነ ቅራኔ ሲፈጠር ኢኮኖሚው የሚወድቅ በኋላ ላይ ለምሳሌ ከዚህ ከፈረንሳይ ጋር ተያይዞ የምናየው ኦኬ፣ በዚሁ ጨርሻው ልሄድ። ለምሳሌ ማሊ፣ ኒጀር፣ ቡርኪና ፋሶ እነዚህ ሀገራት በፈረንሳይ ቅኝ ግዛት ውስጥ የነበሩ ናቸው። በፈረንሳይ ቅኝ ግዛት ውስጥ መኖር ብቻም አይደለም። ለምሳሌ ቡርኪና ፋሶን ብትወስዱ ከ1896 ከ1960 ኦልሞስት ለ64 ዓመት በፈረንሳይ ቅኝ ግዛት ውስጥ የነበረች ሀገር ነች። በወርቅ ምርቷ የታወቀ ሀገር ነው። ቡርኪና ፋሶ እንደ ሀገር ግን እዚህ ግባ የሚባል መሰረተ ልማት የለው። ግን በዲፔንደንሲ ቲዮሪ ብቻም አይደለም፣ ማይኒንጉ ወይ ከማሊ ያለ ኒጀር ላይ ያለ ትልቅ ዩራኒየም አለ፣ ያ ምርቱ ኤክስትራክት ይደረጋል። እሴት እንኳ ሳይጨመርበት ፕሮሰስ ሳይደረግ ወደ ፈረንሳይ ወደ አውሮፓ ይሄዳል። ኒጀርን በተመሳሳይ የተወሰነ የሴኪሪቲ ወታደራዊ ወጪዎች ተብሎ ከነዚያ የጸጥታ ስጋት የሚሆኑት ማን ነው የሚያደራጃቸው የሚለውን ፈጣሪ ይወቀው፣ እዚያ ላይ ድጋፍ ተደረገ ይባላል። ከዛስ ከናንተ ወይም የሀገር ከዛኛው ሀገር ጋር ያለው ከቀድሞ ቅኝ ገዢ ጋር ያለው ግንኙነት እንደመላላት ካለ ወይም አስቸጋሪ ከሆነ ወይም መንግስት አልገዛም ካለ ምን ይደረጋል? እነዛ አሸባሪው አማጽያን የሚባሉት እንዲጠናከሩ እንግዲህ ኒጀር ላይ ያያችሁት ነው፣ ማሊ ላይም ያያችሁት ነው። ድሮ ለምሳሌ ቡርኪና ፋሶ ከፈረንሳይ ጋር ያለኝን ግንኙነት ሙሉ ለሙሉ አቁሜያለሁ ብሏል ትራኦሬ። ፈረንሳዮች እንዴት ነው የሚያደርጉት? በቀጣይስ ምን ሊሆን ይችላል የሚለውን አብረን የምናየው ነው የሚሆነው። እዛው ላይ የሳውዲ አረቢያ አምባሳደር የእስራኤልን አምባሳደር የተቀበሉበት ሁኔታ አለ። እነዚሁ አሊያንስ ኦፍ ሳህል ስቴት ኤኤስ ተብሎ የሚጠሩት በምህጻረ ቃል ማሊ፣ ኒጀር እና ቡርኪና ፋሶን ይይዛል። 125 አባል ሀገር ያለውን የዓለም አቀፉን የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት የሚባለውን አንቀበለውም፣ ልንቀበለውም አንችልም። የማንቀበልበት ዋናው ምክንያት ምንድን ነው ያሉት? ይሄ ኒዮ ኮሎኒያሊስት ሪፕሬሽን ነው። ቀድሞ በቅኝ ግዛት ራሳቸው በአካል መጥተው ነበር የሚጨቁኑን። አሁን ደግሞ እነዚህ መዋቅሮች በሌላው ዓለም ላይ የሚደረጉ ወንጀልንና ወንጀለኞችን እንዳላይ አድርጎ መልሶ የኒዮ ኮሎኒያሊስት ቱል ስለሆነ አንቀበልም ብለዋል። ኦፍኮርስ ይሄኛውን ተቋም 125 አባል ሀገራት ይኖረው እንጂ ሩሲያ፣ ቻይና፣ ህንድ፣ እስራኤል ራሷ አሜሪካም ኦፍኮርስ እንዲያውም አሜሪካ ማዕቀብ ሁሉ እንጥልበታለን እያሉ ነው ያሉት። ድሮ ሜጀር ፓወርስ ኢንክሉዲንግ ሩሲያ፣ ቻይና፣ ኢንዲያ ኤንድ እስራኤል አር ኖት ሜምበርስ ይላል። ይህን ካልኳችሁ በኋላ ምን ለማለት ፈልጌ ነው? እርስ በርስ አፍሪካውያን የምናደርገው የንግድ ልውውጥ እጅግ በጣም አናሳ ደካማ ነው። በዚህ ረገድ ኢትዮጵያ በ2024 ወደ 540 ሚሊዮን ዶላር ከአፍሪካ ሀገራት ጋር የተደረገ የንግድ ግንኙነት፣ ይህ እንግዲህ ኤሌክትሪክ በመሸጥ ምርትና አገልግሎት በማቅረብ ጥሬ ዕቃ በማስገባት ፕሮሰስ የሆነ የፋብሪካ ውጤት በመላክ ነው። ይሄ በ2024 540 ሚሊዮን ዶላር የተገኘ ሲሆን በዚህ ዓመት ደግሞ ኢትዮጵያ በ2025 ወደ 940 ሚሊዮን ዶላር የሚያወጡ ምርቶችን ለአፍሪካ ሀገራት ልካለች። በዚህ ውስጥ እንግዲህ የኢትዮጵያ አየር መንገድም ሌሎችም የተሰጡ አገልግሎቶች እንደሚጨምሩ ማየት መቻል ይጠበቅብናል። ዞሮ ይህንን የአፍሪካ ኢምፖርት ኤክስፖርት ባንክ ወይም አፍሪ ኤግዚም ያወጣውን መረጃ ነው የምነግራችሁ። ትልቅ ነገር ነው። በዚህ ዘርፍ የበለጠ መስራት ያስፈልጋል። እንዳልኳችሁ በቡና 3 ቢሊዮን ዶላር ተገኝቷል። ሌሎችም በማይኒንግ፣ በቱሪዝም፣ በማኑፋክቸሪንግ፣ በግብርና፣ በአይሲቲ በእነዚህ ዘርፎች የተገኙ ግኝቶች አጠቃላይ
የኢትዮጵያ እድገት የሚባል አንድ ዘርፍ ላይ ብቻ የተመሰረተ ሳይሆን ብዝሃ ዘርፍ መሆን መቻል አለበት። ግብርና መር ኢኮኖሚ የሚባል ነገር የለም። ጥሩ ነው። ነገር ግን ግብርናው አድጎ በልጽጎ ከራሳችን አልፎ እሴት ሰርፕለስ ኑሮ ከዛ ግብርናው ደግሞ ኢንዱስትሪውን ያመጣዋል። አግሪካልቸራል ሊድ ኢንዱስትሪያላይዜሽን የዚህ የግብርናው ማደግ ደግሞ መልሶ ይሄን ያመጣል የሚል ሳይሆን አንድ ላይ ከምንቆም አቅም በፈቀደ መልኩ ለሁሉም ትኩረት እንስጥ ነው። አይ እኮ በቃ እየተሰራ ያለው የከተማ ኮሪደር ብቻ ነው ይመጣና አንዳንዱ ብልጭልጭ ነው እንደዚህ እንደሚባል ነገር የለም። የገጠር ኮሪደርን በሁሉም ዘርፍ እየተሰራ ነው ያለው። ውስንነት አለ ወይ ድካም አለ ወይ አለ ያለ ሰው እንዴት ላይኖር ይችላል? ውስን ካፒታል አይደል ያለ? ውስን ጊዜ አይደል ያለ? ሁሉስ እኩል መረዳት አለው ወይ? በተያዘው ግንዛቤ ዙሪያ ላይ አንዱ ወደፊት የሚጎትት አንዱ የሚስብ እነዚህ ነገሮች መቀረፍ መፈታት አለባቸው። አንዳንዶቹ ዛሬውን ውጤት የሚያሳዩ አሉ። ዛሬውን አንዳንዶች ደግሞ ጊዜ የሚፈጁ ውጤታቸው፣ ምርታቸው፣ ጠቀሜታቸው ከ5 ዓመት ከ10 ዓመት ከ15 ዓመት በኋላ እነዚህ ጉዳዮች አሉ። ያን ሁሉ ማየት ያስፈልጋል። ሁሉም ፖለቲካ ውስጥ ደግሞ ሁሉም ነገር ሁሉም 100 ሰው ኑሮ 100ው ደስተኛ የሚሆንበት ፖለቲካ የለም። ያ እንዲመጣ ጥረት ማድረግ ያንን የለም። ዞሮ በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደቡብ ኢትዮጵያ ክልል አቅንተው የገጠር ኮሪደርን ጎብኝተዋል። የዚህ የሞዴል ገጠር መንደሮችን ጎብኝተዋል። በነገራችን ላይ የዛሬው የሞዴል ገጠር መንደር ልዩ የሚያደርገው ከዚህ በፊት ገንዘቡም እውቀቱም ፋይናንሱም ገንዘብ እዛ ውስጥ ፋይናንስ አለ፣ ካፒታሉም ሁሉም ነገር ከመንግስትና ከበጎ አድራጊ ድርጅቶች፣ ግለሰቦች፣ ተቋማት ነው የነበረው። አሁን ግን መንግስት ሪሶርሱን የሚያቀም ያው ሪሶርሱ ለምሳሌ ሸክላ ማምረት ከሆነ የአካባቢ ወጣቶች ተደራጅተው ሸክላ ያቀርባል፣ ያመርታሉ፣ የቴክኒክ ድጋፍ ያደርጋል። እነዚህን ሞዴል የገጠር መንደሮች ዛሬ ያያቸዋቸውን ወደ ምዕራብ አባያ ጋሞ ዞን ውስጥ የሰሩት ራሳቸው አርሶ አደሮች ናቸው። መቼስ የደቡብ ህዝብ ደግ ህዝብ ነው። መሬቱም ለምለም ነው፣ የሰጠ ነው። ኢትዮጵያን በጣም የሚወድ ነው። ሌላው እያልኩ አይደለም፣ እኔ ስለ ደቡብ እያወራሁ ነው። አርባ ምንጭ ተምሬበታለሁ። ሰላም ወዳድ ህዝብ ነው። ማደግ የሚፈልግ መስራት የሚፈልግ ሰርቶ የማይደክመው ህዝብ ነው። አትክልትና ፍራፍሬ ሙዝ ብትሉ፣ ማንጎ ብትሉ፣ ፓፓያው፣ አፕሉ፣ ስጋ፣ የስጋ ተዋጽኦ፣ ወተት በገፍ የሚመረትበት ህዝቡ ቸር ለጋስ ታታሪ የሆነ ህዝብ ነው። በኢትዮጵያዊነቱ የማይደራደር ህዝብ ነው። በእጅ ደግሞ ገንዘብ አለው ህዝቡ፣ ያመርታል፣ ካሽ አለ፣ አትክልትና ፍራፍሬ ያመርታል። ይህ ገንዘብ አለ። ምንድን ይፈልግ የነበረ ህዝብ የሚመራው የሚያሳየው ይሄ ነው የሚገባህ የሚለው ይፈልጋል። ይህ ህዝብ ሰብሰብ በል ተደራጅ። አንድ ላይ ስትሰባሰብ ስትደራጅ ንጹህ መጠጥ ውሃ ታገኛለህ፣ ኤሌክትሪክ ታገኛለህ፣ የስልክ አገልግሎት ይኖርሃል፣ የቴሌቪዥን ከዛ ቴሌቪዥን ሲኖርህ መረጃ ታያለህ፣ ከሌላው ዓለም ጋር በቀላል ኮኔክት ታደርጋለህ። በዛው በገጠር ያሉ አርሶ አደሮች ደግሞ በትርፍ ጊዜያቸው ሰርተው ሲጨርሱ ሌሎችን አገልግሎቶች መስጠት የሚችሉበት ለምሳሌ ሁልጊዜ የምላችሁ የገጠር ኢንዱስትሪ ዞን የምላችሁ ወይም የገጠር ኢንዱስትሪ በእነዚህ መንደሮች ላይ ያስፈልጋል። 300 ቤቶች ስንሰራ ቢያንስ ሞዴል የገጠር ኢንዱስትሪ ኮቴጅ ኢንዱስትሪ ማቋቋም አለብን ምላችሁ። ለዛ ነው ቢላዎችን፣ ቅጥቀጣ፣ አናጢዎችን፣ የቆዳ ስራ፣ የሸማኔ ስራ የሚሰሩ እዚያው ሰብሰብ ስትል አንድ ላይ ስትሆን ደግሞ ልምድም ትለዋወጣለህ፣ ጉልበት ትዋሳለህ፣ እውቀት ትዋሳለህ። ስለዚህ ይህ ነበር የሚያስፈልጋቸው። አርሶ አደሮቻችን ገንዘቡ ስላላቸው አነሰም በዛ እውቀቱ ስላላቸው ይህን ያህል ዘመን አሻግረው እዚህ ያመጡን ተማርኩ የሚለው እውቀት ሽጦላቸው ነው የሚለው በደንብ መታየት መመርመር መቻል አለበት። ስለዚህ ይህን የሰሩበት ሁኔታ አለ። ሌላው በአርባ ምንጭ የፍራፍሬ ማቀነባበሪያ አርባ ምንጭ በነገራችን ላይ አሶሳ እነዚህ ሻምቡን ይዞ በከፍተኛ ደረጃ
አትክልትና ፍራፍሬ ማንጎ የሚመረትባቸው ናቸው። ይህ በወቅቱ በምርት ወቅት ከፍተኛ ምርት ስለሚኖር ገበያ ላይ ይጠፋና እዚህ ከሻምቡ ይዛችሁ እስከ አሶሳ እስክትገቡ እኮ ግራና ቀኝ ማንጎ ሊሸጡ ይዘው ወጥተው ገበያ ሲያጡ ጥለው ትሄዳሉ መንገድ ላይ። ያንን አንደኛ ማንጎውን የቆይታ ጊዜውን ማራዘም፣ ለምሳሌ ሳይበላሽ የገዛነው ማንጎ ጥሬው ወይም ምርቱ ማለት ነው እስከ ምን ያህል ጊዜ ሊቆይ ይችላል? እስከ 1 ወር ማራዘም እንችላለን። እስከ 2 ወር ማቆየት እንችላለን። ከዛ ባለፈስ ፋብሪካዎች ላይ ፕሮሰስ የሚደረግበት ይሄ በጣም ወሳኝ ነው። ይህን ደግሞ የግሉ ዘርፍ ሊሰራው ይችላል። ራሳቸው አርሶ አደሮች ከመንግስት ጋር ከፕራይቬት ባለሀብቱ ጋር ተደራጅተው ወይም በህብረት ስራ በኩል ድርጅት ፋብሪካ ሊያቆሙ ይችላሉ። ዞሮ ሰፋፊ ስራዎች እየተሰሩ ነው ያሉት። የወተት ማቀነባበሪያው፣ የአትክልትና ፍራፍሬ እንዲሁም ኢትዮጵያ የድንጋይ በጣም ኢትዮጵያ ሰፊ የሆነ ድንጋይ ከሰል ምርታል በአራቱም ማዕዘን ኢትዮጵያ ውስጥ። ግን ኢትዮጵያ የሚገርማቸው የድንጋይ ከሰል ከውጭ ስናስመጣ ነው። አንዳንዴ ከደቡብ አፍሪካ ይመጣ ነበር፣ ከህንድም የመጣበት ወቅት አለ፣ ከፓኪስታን የመጣበት ወቅት አለ። በጣም በሆነ ወቅት $600 ሚሊዮን ለድንጋይ ከሰል ብቻ። ከዛ ውጭ ያለ $300 ሚሊዮን ያንን መግዛቱ እንደገና ማጓጓዙ። አንዳንድ ጥናቶች ይጠኑ የነበሩት በወቅቱ ኢቭን ከፓኪስታን ወይም ከህንድ ወይም ከደቡብ አፍሪካ ፕሮሰስ ተደርጎ ታጥቦ ተቆርጦ ከሚመጣው የከሰል ድንጋይ ይልቅ ኢትዮጵያ ውስጥ ያለው በቃ ዝም ብሎ ኤክስትራክት የተደረገው እኩል ብቃት አለው የሚል ነገር ነበር። እንግዲህ ደጋግሜ ነው የምላችሁ፣ መውቀሱ ምኑም የሚጠቅም አይደለም። ከዛ ከጀርባ ያን በማምጣት በመላክ ሂደት የሚወጡ ገንዘቦች ይኖራሉ። እነማን ናቸው የሚያመጡት የሚለውንም እሱንም ለጊዜ ትተ ነው። ዞሮ አሁን ኢትዮጵያ ውስጥ በበቂ ሁኔታ የድንጋይ ከሰል ፋብሪካዎች ወይም የድንጋይ ከሰል ማጠብ ተቆፍሮ ይወጣል። ያ ከሰል ድንጋይ ፕሮሰስ ይደረጋል። ታጥቦ በደንብ ፓክ ተደርጎ የሚያሽጉ ፋብሪካዎችን እንዲሁ በስፋት እየሰሩ ነው። ለምሳሌ በዛሬው ዕለት የሆልዲንግ የድንጋይ ከሰል ፋብሪካ በጋሞ ዞን ቦረዳ ወረዳ ጉብኝት ያደረጉበት ሙሉ ለሙሉ ኦፕሬሽን በቀጣይ ቀናቶች ውስጥ እንደሚጀምር የገለጹበት ሁኔታ አለ ማለት ነው። ስለዚህ አሁንም የምለው ክቡር ጠቅላይ ሚኒስትሩ መፍቆርስ ብለውታል። ቱሪዝምን በተመለከተ ባወሩ ቀን መሪ ላይ መች ይችላል፣ ፓርቲ ላይ መች ይችላል፣ አስተዳደር ላይ መች ይችላል፣ አሁን ያለው ርዕዮተ ዓለም ላይ መች ይችላል። ሁሉም ነገር ግን ያልፋል። ሁሉም ነገር ይሄዳል። ጸንቶ ለዘላለም ልትቆምና ልናቆማት የምንችላት ሀገር ነች። ልክ ሌሎች ሀገራትን እዩ። መሪውን አይፈልጉም፣ ደስተኛ አይደሉም። ወይ ፓርቲውን አይፈልጉት፣ ወይ ርዕዮተ ዓለሙን አይፈልጉም፣ ወይ እንዲቀየር የሚፈልጉት አለ። ለሀገራቸው ግን እርዳታ፣ ድጋፍ፣ ኢንቨስትመንት እንዲሰጥ ደጋግመው ጥረት ያደርጋሉ። አገራችን ስትጠነክር የመጀመሪያ የምንከበረኛ ነው። የኛ ሁሉም ኢትዮጵያዊ ማለት አይደለም። በጣም ጠንካራ ኢትዮጵያውያን አሉ። ለምሳሌ ዛሬ የጻፉልኝ ያሉ ይሄ ነገር የክልሎች መልኩ በዚህ በጂኦግራፊና በኢኮኖሚ ትስስር ከሆነማ ወደ ሀገራችን ኢንቨስት ማድረግ መቻል አለብን፣ ቤት መስራት አለብን ወዘተረፈ ያሉ አሉ። እንግዲህ ያዳምጡኛል። የሰጧቸው መልስ ምንድን ነው? ልዩነት እንኳ ቢኖራቸው አሁን ባለው ሁኔታ እንኳ ቤት ስሩ፣ ኢንቨስት አድርጉ፣ ስለ ሀገራቸው አስተዋውቁ የሚል ምላሽ ነው የሰጠሁኝ። እና አሁንም ቢሆን እውቀት ያለው ይኖራል። ውጭ ላይ እውቀት ያላችሁ ገንዘብ ያላችሁ የተሻለ ልምድ ማሳየት የምትችሉ ለምሳሌ አንድ ሰው እኔ ስለ ኢትዮጵያ ይናገር እያልኩኝ አይደለም፣ መናገር አለበት ኢትዮጵያ ሀገሩ ስለሆነ። ግን አምስተርዳም እየኖረ ሁልጊዜ የደንበጫና የተርጫን ፖለቲካ መተንተን የለበትም። አምስተርዳምስ እንዴት ነው ኦፕሬት የሚደረገው? የአምስተርዳም ምርጫ ምን ይመስላል? የአምስተርዳም ከተሞች እንዴት ነው የተሰሩት? እንዴት እየተሰሩ ነው? ከአምስተርዳም እንዴት አድርገን ተቋማት ግንባታ እንማር፣ ኢንቨስትመንት እንዴት እናሳድግ የሚለው መናገር መቻል አለ። አሜሪካ ላይ የሚኖር ፖለቲከኛ ሁልጊዜ በቃ ቁጭ ብሎ ስለ አዳማና ጅማ ወይ ምናልባት እኔ አዶን ነው ስለ ባህር ዳርና ቀብሪ ዳህር እያወራ መኖር የለበትም። ያውራ፣
ግን ምን ልንማር እንችላለን? እሱ ተዟዙሮ የሰራውን እኔ እዚህ ቦታ ሄጄ ስሰራ ሰዓት አከባበራቸው እንዲህ ይመስላል፣ እንዲህ ነው የሚኖሩት፣ እንዲህ አይነት ችግር ገጥሟቸው ነበር፣ የእኛም እኮ እንዲህ ልምድ አለን ማለት መቻላል። ዝም ብሎ 24 ሰዓት እየመጣ ወረዳ አለቀለት መንግስት በዚህ ተደራጅቶ ምናምን ምናምን ፔስሚስት የሆነ ሙሾ ነጋሪ ኢትዮጵያውያን ብዙም ለጊዜው ያ አድማጭ ኖሮ ይችላል ከግራም ከቀኝ የተሰበሰበ ግን አስተማሪ አይደለም የሚሆነው። ሁለተኛ ነገር አድማጩም በጊዜ ሂደት እየቀነሰ ከመሄዱ ባለፈ በነገራችን ላይ ራሱም ሁልጊዜ ኔጌቲቭ ነገር የምትስብ ከሆነ እዚህ ጋር እንደዚህ ሆነ፣ እዚህ ጋር እንደሆነ፣ እዚህ ጋር እንደሆነ፣ እዚህ ጋር ያ ፌድ አፕ ያደርጋል፣ ያደክማል። እሱን ለማለት ነው። ድሮ ድሮ እንበርታ፣ እንስራ፣ ኢትዮጵያ ማደግ ትችላለች፣ ማሳደግ እንችላለን። እሱን ካልኳችሁ በኋላ ምናልባት አርኤስኤፍ እና በሳፍ ወይንም የሱዳን ፈጥኖ ደራሽ ድጋፍ ኃይሎች እና የሱዳን መከላከያ ኃይል ወይም ሱዳን አርሚ ፎርስ በአልቡርሃን እና በዳጋሎ የሚመራው እንደ ቅደም ተከተል ከፍተኛ የሆነ ጦርነት እያደረጉ ነው። በተለይ የዚህ ሰሜን ኮርዶፋን ኤልኦቤድ ጋር ለምሳሌ በትናንትናው ዕለት አርኤስኤፍ ኡምባሮ የምትባል ስትራቴጂክ ቦታን ይዟል። ዌራስ የሱዳን አርሚ ፎርስ ደግሞ በቻድ በኩል አንዲት ቦታ ይዟል። ኤልኦቤድን ከቦ ያለ ኃይል እጅግ የተጠናከረ በድሮንም በሚሳይልም በሮኬትም ባላቸው አቅም ሁሉ እየተፋለሙ ነው ያሉት። በዚህ ውስጥ ግብፅ ወደ 5000 ሰራዊት አሰማርታለች። ማዕድን የሚቆፍሩ ምናምን የሚል የተለያየ የሰብአዊ መብት ድጋፍ የሚሰጡ ቀይ መስቀል የሚሰሩ ምናምን የሚል ሽፋን ያላቸው። ኤርትራ ወደ 5000 ገደማ 5700 5600 ገደማ ከዚህ ውስጥ ትልቁን ቁጥር አሰልፎ የትግራይ ወጣቶች በማይመለከታቸው ጦርነት በሳንቲም ተሽጠው እየረገፉ ያሉበት ራሱን ቲዲኤፍ ብሎ የሚጠራውን ኃይል በሰፊ ቁጥር ወደ 7000 ገደማ ያተሰለፈበት ነው ያለ። የአስተማማኝ መረጃ ነው የምነግራችሁ። በጥቅሉ በዚህ ኤልኦቤድ ላይ ከፍተኛ የሆነ ምናልባት አሰቃቂ የሆነ ጦርነት በቀጣይ ቀናት ውጤቱ ይኖራል። በሁለቱም በኩል የተጠናከረበት ሁኔታ ነው ያለው። በተመሳሳይ ህወሓት አንዳንድ ጊዜ ለመናገር ሁሉ እውነት ነው እንዴ እስክትሉ ድረስ ለመናገር የሚከብዱ ሁሉ መረጃዎች እየወጡ ነው ያሉት። ለምሳሌ አድዋ ላይ ህወሓትና ሻዕቢያ በጋራ ሆነው ዛሬ ብቻ 3 ተሳቢና 6 አይሱዙ አቅርበው በጉልበት የገፈፏቸውን ወጣቶች ጭነው ወስደዋል። 3 ተሳቢ 6 አይሱዙ። በተመሳሳይ በተንቤን ወይንም ሀገረ ሰላምን ይዞ ፋኖ እና ራሱን የትግራይ መከላከያ ኃይል ቲዲኤፍ ብሎ የሚጠራው ኃይል ቤት ለቤት እየዞሩ እየደበደቡ እያስገደዱ ማፈስ ጀምረው ነበር። ጠዋት ላይ ዘንድ 4 ሰዓት በኋላ ላይ ሀገረ ሰላም ይሄ ተንቤን ሙሉ ለሙሉ ቤት ዘግተው ከቤት ያለመውጣት ተቃውሞ እያደረጉ ነው ያሉት። እኔ በዚህ አጋጣሚ የትግራይ ፖለቲካ ልሂቃን፣ ምሁራን የሚመለከታቸው በዋነኝነት እነሱ ለማለት ነው እንጂ እኔ ይመለከተኛል፣ እናንተ ይመለከታቸዋል፣ ኢትዮጵያውያን ይመለከተናል። ለምንድን ነው ወንድሞቻችን ትግራይን አልፎም ኢትዮጵያን፣ አፍሪካን፣ ምስራቅ አፍሪካን ማሳደግ የሚችሉ እንዴ ማለት መውረድ ለማይችሉ ምንም ኢኮኖሚያዊ ጠቀሜታ ለሌላቸው ሶሪ እኔ አሁን እንግዲህ እድሜ እየሄደ ሲሄድ ኢኮኖሚያዊ ጠቀሜታ እየቀነሰ ነው የሚሄደው። 70 ዓመትና 80 ዓመት ለሆናቸው ከወንበር ላይ ተጣብቀን እንሙት ላሉ በሁሉም መመዘኛ የትግራይ ዕዳ ለሆኑ ሰዎች ለምንድን ነው የ18 ዓመት የ19 ዓመት የ20 ዓመት ልጆች የትግራይ እናትና አባት በመከራ ውስጥ ነው ያሳደጓቸው? ለዚያውም ምንድን ናቸው አሁን እዛ ከአርኤስኤፍና ከአልቡርሃንና ከዳጋሎ ወግ ነው የሚዋጉት? ለምንድን ነው የጥይት ማብረጃ የሚሆኑት? በፊት እኔ በጣም ይህንን መቃወም ያስፈልጋል። ኢትዮጵያውያን በጠቅላላ በወሳኝነት የመሪውን ስራ መስራት ያለባቸው ግን የትግራይ ልሂቃን፣ የትግራይ የፖለቲካ ፓርቲዎች፣ የትግራይ የሲቪክ ተቋማቶች ናቸው። ጥረት እያደረጉ ነው። እንግዲህ ግን የበለጠ ለማሳወቅ መስራት መቻል አለባቸው። የኛ ስራችን የሚያስፈልገው ሁሉ የመደገፍ ስራ መስራት ይጠበቅብናል። በተመሳሳይ የአገው ዲሞክራሲያዊ ንቅናቄ ብሎ ራሱን የሚጠራው ተላላኪ ቡድንም እና ጽንፈኛው ፋኖም እንዲሁ ኃይል እንዲያዋጡ ትእዛዝ ቀርቦላቸዋል። በዛ መሰረት አክት እያደረጉ ነው። ግን ፋኖና ቲዲኤፍ በጋራ ሆነው ተንቤን አገረ ሰላም፣ በተመሳሳይ ፋኖና ቲዲኤፍ ሆነው በዚህ በአበርገለ በኩል ሰው እያነቁ ወደ ውትድርና ሲወስዱ ይሄ ታንቆ ተገዶ የገባውስ
አሁን አስቡ ቲፒኤልኤፍ ይዋጋልኛል እንዴት ነው የሚያስበው? እና ይህንን የምናየው ነው የሚሆነው። ሌላው ምናልባት ክልሎችን በተመለከተ የጀዋርን መረጃ በተመለከተ የመጀመሪያ ነገር የኢትዮጵያ አገራዊ ምክክር እየመጣ ነው። ከዛ በፊት የኢትዮጵያ አገራዊ ምክክር ኮሚሽን ሲቋቋም ጀምሮ በግራና በቀኝ የተወረወረበት ጦር የተከፈተበት ዘመቻ የምታውቁት ነው። ለቀባሪ አላረጋ ያሁኑ ግን ማለት በፍጹም እንዲህም ተነስቷል እንዴ ከምትሉት ጀምሮ ይህ ሳው ሊተገበር አይችልም የሚል ሰፋፊ ሀሳቦች ተነስተዋል። ለምሳሌ ኢትዮጵያ የሚባለው ስም አያስፈልገንም፣ ኢትዮጵያ መባል ያለባት ኩሽ ነው ያለ ሀሳብ አለ። ኖ ኢትዮጵያ እንዲያውም ኢትዮጵያ ከምንል ለምን አቢሲኒያ መባል አለባት ያለ ሰው አለ። ውይይት ተነስቶ ይሄ በቪዲዮ ተይዟል፣ በድምፅ በካሜራ በቪዲዮ ተይዟል፣ በድምፅ በምስል ማለት ነው። ሁለቱም ቪዲዮ ይሄ ንግግር እንደገና ትራንስክራይብ ተደርጓል፣ ተጽፏል፣ ዶክመንት ተደርጎ ወደፊት በተለይ የዛሬ 100 ዓመት የኛ የልጅ ልጆች ኢትዮጵያውያን ያን ሀገራዊ ምክክር ሲያደርጉ ምን ብለው ነበር፣ እንዴት ያስቡ ነበር የሚለውንም ማየት፣ መመርመር፣ መመልከት አንዱ ፋሲኔት የሚያደርግ ነው። የኔ ልጅ ምናልባት የልጄ ልጅ ሶስተኛው ጀነሬሽን ከ90 ዓመት በኋላ ዛሬ ያልነውን ሲያይ ኦኬ እንዲህ የሚያስቡ ነበር እንዴ እንዲህ ብለው ነበር የሚለው መታየት መቻል አለበት። ከዛ ባለፈ የሰለሞናዊ ስርወ መንግስት ይመለስ፣ ቤተ ክርስቲያን ድርሻ ሲሶ ይኑራት ብለው የተከራከሩ አሉ። ይሄ ነው የሚያዋጣን፣ በዚህ ምክንያት ነው ችግር የገጠመን ያሉ አሉ። እና እንዲያውም አንድ ልጅ እየጠየቁት ነበር ከሆነ ታዲያ ይህን ጥያቄ ያቀረቡ ሰዎች የሚመለሱ ከሆነ እነማን ናቸው? የአፄ ኃይለ ሥላሴ ልጆች ናቸውና፣ አያማ ሲመለሱ ደግሞ ሌላ ውይይት ይቀጥላል አለ። የለም ኢትዮጵያ ዋናው ነገር እኮ እዚህ ለውይይት የመጣ ነው። እኛ ሪፈረንደም ነው የራስን እድል በራስ መወሰን እስከ መገንጠል በሚለው መሰረት እኛ የምንፈልገው ህዝበ ውሳኔ አድርገን መገንጠል ነው የምንፈልግ ብሎ ሀሳብ ያቀረቧል። ሀሳብ ነዋ፣ የምክክር ኮሚሽን ነዋ። ከዛ ውስጥስ ሁሉም ይቀርባል። ብሬንስቶርሚንግ እሱ ነው። የሀሳብ መጥፎ የለው። ሁላችንም ስናብላላ የነበረውን ሀሳብ ቀርቧል። በነገራችን ላይ የሀገራዊ ምክክር ኮሚሽን ሰዎች በመድረክ የተገኙትን ሰዎች ብቻ አይደለም ሀሳብ ሲሰበስቡ የነበሩት። በዚያ ዙሪያ እንዲህ ቢደረግ ያ ቢደረግ የሚል በምስልም በጽሁፍም በድምፅም በተለያየ መንገድ ውጭ ነው ከማወያየት ባለፈ እነሱን ሰብስበዋል፣ ግባት ተጠቅመዋል። ዛሬ የሚፈታው ዛሬ ይፈታል። ከ250 ሺህ በላይ የተለያዩ ቶፒኮችን ይዞ አንድ መድረክ ላይ መገናኘት ሌላ ነገር ነው። በሌላውም ዓለም ልምድ የሚያሳየው አሁን 8 አርዕስቶች ተለይተዋል። ከህገ መንግስት በተመለከተ፣ አስተዳደርን በተመለከተ፣ ሌሎች ዝርዝር ሰላምን በተመለከተ፣ ሃይማኖትን በተመለከተ። ሃይማኖት ሲባል ስለ ኦርቶዶክስ ስለ ፕሮቴስታንት ምናምን ማውራት አይደለም። ምንድን ነው መንግስትና ሃይማኖት የተለያዩ ናቸው። ኦኬ የተለያዩ ብቻ የሚያገናኛቸው ነገር የለም። በእነዚህ ጉዳዮች ላይ ሰፊ ክርክር፣ ሰፊ ውይይት አለ። እዚያ ውስጥ ክልሎች እንዴት ይደራጁ በሚል በየሀሳብ መድረኩ የተወሰነ። ለምሳሌ ጀዋር ኦሮሚያ 7 ሊሆን ነው አለ። እንግዲህ ኦሮሚያ 7 ሊሆን ነው ብቻም ሳይሆን ይህንን የተወያየው የኦሮሚያ ብልጽግና ነው ቢለን ጥሩ። የኦሮሚያ ብልጽግና አዳማ ተሰብስቦ ኦሮሚያን በ7 ክልል ሊያደራጀው ነው እንደገና ቢለን አንድ ፋይን ግሬት። ከዛ ውጭ ግን ብልጽግና ከሆነ ማለት በብልጽግና ፓርቲ የኦሮሚያ ቅርንጫፍ አሁን ባልኳችሁ 7 ለማድረግ በዚህ ተወያየ እንዲሆነ ከሌ እንደዚህ ሀሳብ አነሳ ምናምን ጥሩ። አጠቃላይ ብልጽግና ፓርቲ ከሆነ አማራ ክልልስ እንዴት ስለማድረግ አሰበ? ስለ ትግራይስ ምን ተባለ? ስለ ሶማሌ ክልልስ፣ ስለ አፋርስ፣ ስለ ጋምቤላስ? እና ይሄ ሰበር ከውስጥ የደረሰን በነገራችን ላይ በየቀኑ ሰበር ደረሰን የሚሉ ከውስጥ የሾለከ መረጃ የሚሉ አሉ። በቃ ሙድም የምንዝባቸው ሁላችሁ የምታውቋቸው እንደዛ አይደለም። ክልሎች መልሰው ይደራጁ፣
ጂኦግራፊና ኢኮኖሚን መሰረት አድርገው ለምሳሌ የኢትዮጵያ መከላከያ ሰራዊት ሀሳብ አቅርቧል። ከህገ መንግስቱ ላይ እነዚህ ይስተካከሉ። ሁሉም የኢትዮጵያ ህገ መንግስት በቃ የዲሞክራሲ መብት ተብለው የተለዩት፣ የሰብአዊ መብት ተብለው የተለዩት ሌሎች ጉዳዮች በቃ ውድቅ እኮ የሚሆኑ አይደሉም። በጣም የሚተገበሩ ወርቅ የሆኑ ሀሳቦች እኮ አሉት ህገ መንግስቱ። የማያሰሩ ደግሞ አሉት። መሻሻል ያለባቸው ደግሞ ሀሳቦች አሉት። እኔ ይሄ ነገር መኖር የለበትም ስል እሱ ከተነካማ ዋም ይላል። ከዛ ባለፈ ህገ መንግስት አልቋል እንዲህ ሊሆን ነው ወዘተረፈ የሚል ካለ ያንን እንዳያደርግ ብልጽግና ፓርቲ ምን ኃይል ያቆመው ነበር? እዚህ ሀገር ላይ ማለት ግልጽ እንነጋገር ነው። በሁሉም መንገድ የውስጥ አቅሙን ከውጭ ተረድቶ ኢትዮጵያን ለማፍረስ ለባለፉት 8 ዓመታት እዚህ ሀገር ላይ ጦር ያልመዘዘ የኢትዮጵያን ዘብ የኢትዮጵያን መከታ ዋሻ የመጨረሻ ክንዷን ምሽጓን የኢትዮጵያ መከላከያን ያልወጋ ማን አለ? በግራም በቀኝ። በነገራችን ላይ ጽንፈኛው እኮ በሙሉ በግራም በቀኝም እየተጠቃቀሰ ኢትዮጵያን ለማፍረስ ምሰሷን ለመጣል ከውጭ ጠላቶች በላይ እንደውም እንዲህ ይቻላል እንደ ኢትዮጵያውያን በዚህ ደረጃ ባንዳ ሆነው እንዲህ ሀገራቸውን ለማፍረስ ይሰራሉ እንዲህ ብለው እስኪደነግጡ ድረስ እኮ የሰራ ኃይል ያ የሰራ ኃይል ምን ሊያመጣ ነው ዛሬ? አሁን እንዲህ ከሆነማ ምናምን ይላል። እንዲህ ከሆነማ ምን ሞከርከው አይደል እንዴ? ግማሹ ሸኔ ሆኖ፣ ግማሹ ፋኖ ሆነ፣ ግማሹ ቲዲኤፍ ሆኖ፣ ግማሹ አጎጉሞ ሆኖ፣ ግማሹ ደግሞ ከአብዲሌ ጋር ተደራጅቶ፣ ግማሹ እዚህ ሀገር ምን ያልተሞከራል? ሁለተኛ ህገ መንግስቱ ተጸድቆ በቃ አልቋል ተዘጋጅቶ የለም ህገ መንግስት ይቀየር ጥያቄ አለን በሚባልበት ወቅት ምንድን ነበር የተባለው? ታስታውሱ ከነበረ ህገ መንግስት ለመቀየር የኢትዮጵያ ህዝብ ፍቃድ ያስፈልጋል እንምከር ነው የተባለው። እና ዝም ብለው እነሱ የቆሙ አሉ። በቃ ልክ የሆነ እንደቆመ ሰዓት፣ ያውም የቆመ ሰዓት እኮ በነገራችን ላይ በቀን 2 ጊዜ ትክክል ይሆናል። መቼም ትክክልም አይሆን የሚያራግቧል። የኦሮሚያ ክልል እንዲህ ይሁን የለም ክልሎች በተፈጥሮ በጂኦግራፊና በኢኮኖሚያዊ ትስስር መሰረት መልሰው ይደራጁ የሚለው ሊጸድቅ ይችላል። ከዚያ ውጭ እንዲሁን እንዲያይሁን ያማ ገና የካርታዎች ስራ ድርጅት ያስፈልጋል፣ ልሂቃን ያስፈልጋሉ። እንደምታውቁት ደግሞ የሪሶርስ ክፍፍልም ያስፈልጋሉ። ለምሳሌ ኦሮሚያ ክልል ዋና ከተማውን አዲስ አበባ አድርጓል። ከአዲስ አበባ በፊት ደግሞ አዳማ ቆይቷል የተወሰነ። ዋና ከተማው አዲስ አበባ የኦሮሚያ ክልል ሆኖ ነው አሁንም ያለው። ስለዚህ በዚህ በክልል የተሰሩ ሪሶርሶች አሉ እንደ ክልል። ይሄ እንዴት ነው መደረግ ያለበት? የአማራ ክልል ለምሳሌ ዋና ከተማ መቀመጫውን ባህር ዳር አድርጎ የተሰሩ ተቋማት ኢንክሉዲንግ ስቴዲየም ሀብቶች አሉ። ነገ አሁን እኔ ለምሳሌ ሰበር መረጃ ደረሰኝ የአማራ ክልል ለ6 ሊከፈል ነው ብዬ፣ አንደኛ ጎጃም፣ ሁለተኛ ሸዋ፣ ሶስተኛ ወሎ፣ አራተኛ ማን የቀረኝ ጎንደር፣ አምስተኛ አዊ ብሔረሰብ ዞን መተከልን ይዞ 5 አንድ ደግሞ ጨምሩ በቃ የሆነ ነገር አድርጌ ለምሳሌ ተንቤን ምናምን ይሄን አብረ ስትዋጋ ለጥፋት አብረ ሁነ እየተዋጋ እና በአስተዳደር አንዱን ስትባል እምቢ ማለት የለብህም። አበርገለን ይዞ ምናምን የሰቆጣ ላሊበላን ዋና ከተማው አድርጎ ምናምን ብል ይሄ እኔ ምኞት ነው። በነገራችን ላይ ጀዋር ያቀረበው ክልል 7 ክልል ብሎ ያቀረበው እኔ የሀገራዊ ምክክሩ እንደ ሐሳቡ አድርጎ ኦኬ በዚህ መልኩ ልናደራጅ ይችላል እንዲህ ብሎ ሊያዩ ይችላል። እንዲህ አድርገህ የምታስነሳው የምታራግበው ነገር የለም። በነገራችን ላይ በዚህ አጋጣሚ ሁሉ ጊዜ ተማሪዎችን ድሮ ሊደርሺፕ ላይ አንዱ ሊደርሺፕ ኮሚኒኬሽን ነውና ሁልጊዜ በፎርማል መንገድ ኮሚኒኬት አታደርግም። የሆነ ሐሳብ ካለ በፎርማል ለምሳሌ ወደ ክላስ ልመልሳቸውና ወደ እኔ ክላስ ስጋ ለምሳሌ ተወደደ ለተማሪዎች የምናቀርበው ሌት በሳምንት 4 ቀን ስጋ እናቀርብ ነበር። እንግዲህ ስጋ ወጥ ነው የሚሆነው ወይስ እንዴት ነው የሚሆነው ሌላ ጉዳይ ነው። በሳምንት 4 ቀን ለምሳሌ ሌት ሐሙስ፣ እሁድ፣ ማክሰኞና ሰኞ ስጋ ይቀርብ ነበር ብለን ነው። ግን ስጋ ተወደደ ከገበያውም ሲጠፋ ስጋን በሳምንት 1 ቀን ብቻ ማድረግ እንፈልግ። 1 ቀን እሷም ለምሳሌ እሁድ ቀን ብቻ ትሆን። ስለዚህ ደብዳቤ መጻፍ የለባችሁም። ከዛሬ ጀምሮ ገበያ ላይ ስጋ በመጥፋቱ አቅርቦትም ስለጠፋ ገበያው ላይ ስጋም ስለተወደደ
በሳምንት 4 ቀን ይቀርብ የነበረውን ስጋ በሳምንት 1 ቀን አድርገናል ብላችሁ መለጠፍ የለባችሁ። በተጠና መልኩ ይህ መረጃ ሊክ ያደርጋል። እንደ ጀዋር ላለ ሰው በተጠና መልኩ መረጃው ሾልኮ ለጀዋር እንዲደርሰው ይደረጋል። ያው እንግዲህ በየትምህርት ቤቱ ጀዋር ስላለ ማለት ነው። ከዛ ይህንን ይዝና ያግለበልበዋል። እንዴ በሳምንት 4 ቀን እንደ በዚህ በረሃ እንደዚሁ ነው። ከነዚያውም እኮ ይቀርብልን የነበረው ስጋ እኮ ዜርፎር ነች ደግሞ ከነነብጠብጣቧ ሊቀር አመራሩ እየዘረፈው ነው። ሽኩቻ ይመጣል ማለት አለፍ ብሎ ምን ሊሆን ይችላል? እንደው ሰልፍ ሊመጣ ይችላል። ተማሪ ሆይ ያለ ይመጣና እንዴት በሳምንት 4 ቀን የነበረ ስጋ እንዴት እንዲታረጋላችሁ ምናምን ብሎ እየጮህ ሲመጣ የተወሰነ ዳሜጅም ሊኖር ይችላል። የሚሰበር መስተዋት ምናምን ሊኖር ይችላል። ትጠራላችሁ። ማን ይሄን ያለ? የት አለ ደብዳቤ? የወጣ ደብዳቤ አለ? ማን ነገራችሁ? አልተማራችሁም? የዩኒቨርሲቲ ተማሪ አይደላችሁ? 4ኛ ዓመት፣ 5ኛ ዓመት፣ 3ኛ ዓመት እናንተ ናችሁ ነገ ሀገር ችግር የምታሻግር የምትፈታው። አልተማርክም ወይ? የት ነው የተጻፈው ደብዳቤ? ፕሬዚዳንቱ ይህም ብሏል፣ ምክትሉ እንዲህ ብሏል፣ የአስተዳደር ጉዳዮች ፕሬዚዳንት እንዲህ ብሏል፣ ዲኑ ይህም ብሏል። የት አለ የተማሪዎች አገልግሎት? ይሄን አላየንም ይላል። ታዲያ ካላየ ለምንድን ጠፋ? እንዲያውም በዚህ ነው ዲስፕሊን እርምጃ እንወስዳለን ብላ የተወሰነውን ትሸኘዋለህ። እንግዲህ በዚያ በኋላ አሁን አም ጀስት ቶኪንግ አባውት ሊደርሺፕ ነው እያወራ ያለሁት። ታሰናብታለች። የዲስፕሊን የመጨረሻ ማስጠንቀቂያው ዘተረፈ እንደዚህ አይነት ባሉባልታ ምናምን ትላለህ። አዎ ጉዳዩ ግን አልሆነም ማለት ነው። ትዘገዋል። 4 ቀን ነበር አይብለ ነበር። ከዚያ ሆነ ጊዜ 2 ቀን ትላለህ። ከዛ ተማሪው አጉረምርሞ ያረ የለም እባክህ እዚህ ለማይረባ አንድ ስጋ 2 ስጋ ይጥሉልን ለነበሩት ምናምን እንዲያውም እንኳን ጥሩ ሆነ አሪፍ ውሳኔ ነው ካለ ምን ታደርጋለህ ማለት ነው። ከወረ በኋላ በሳምንት 4 ቀን ስጋ ይቀርብ የነበረው አሁን ባለው የገበያ ውድነትና የስጋ አቅርቦትም ችግር በመፈጠሩ ምክንያት በሳምንት 1 ቀን እንዲቀርብ ተወስኗል ብለህ ደብዳቤ ትጽፋለህ። ስትጽፍ ምን ትለጥፋለህ? ማስታወቂያ ላይ አንቺ ያ የተባለው ነገር እኮ እውነት ሆነ ምናምን ያለ ተማሪ ይተዋል። ስለዚህ ጀዋር ኢንፎርማሊ ያፈተለከ መረጃ እንዲደርስ ተደርጎ ሊሆን ይችላል ነው ያልኩኝ። ግን ሰበር ምናምን ብለህ ህዝቡን ታወያየዋለህ። ምን ይላል? በቃ አለቀ። በዛ ውስጥ ደግሞ ግባት ሰበስባለህ። ከዛ ባለፈ አሁን ባለው የህገ መንግስት ማስተካከያ እንደሚደረግ አወቃቀሩ እንደሚሻሻል አዳዲስ የህዝቡ ጥያቄ እንደሚመለስ ይሄን ማሰብ መቻል አለበት። ይሄ የሚመለሰው አዲሱ ነገር ደግሞ ለሁሉም ሰው እርካታ ይሰጣሉ? አይሆንም። አሁን ባለው ነገር እኮ ደስተኛ የሆኑ ይሄማ መነካት የለበትም እንኳን ይሄ ሊነካ ሌላ እናመጣለን የሚሏሉ። ነገርኳችሁ እኮ እነ ዘመነ ካሴ፣ እነ ተፈራ ማሞ፣ እነ ሄኖክ ኪዳኔ አጠቃላይ ቴሌኮንፈረንስ አድርገው ነበር አልኳችሁ። ትናንት መረጃውን ጀዋር ያመጣው ማታና ዛሬ ጧት ነው ሲራገብ ነበር። እኔ ትናንት ምንድን ነው ያልኳችሁ? ህገ መንግስቱ መነካት የለበትም። የወልቃይት ጠገዴ ሰቲት ሁመራ ወይንም አሁን ያሉት የክልል አደረጃጀትን ከነው ውስንነቱ እንቀበላለን። ብልጽግና የጋራ ጠላታችን ነው። እሱን አስወግደን ግን አደረጃጀቱ በአዲስ መከለስ ስላለበት እንወያያለን አሉ። በሌላ መልኩ ወልቃይት ጠገዴ ሰቲት ሁመራ የሚባለው የትግራይ ይመለሳል ብለው ወስነዋል። ነገ የውጭን ቃልን ያዙ። ነገ ራሱ ዘመነ የፋኖ አመራሮች መጥተው ህገ መንግስቱን እንቀበለዋለን፣ አሁን ያለው የክልሎች አደረጃጀት መነካት የለበትም ይሏቸዋል። ይህን ካላሉ ጌትነት ከምላሴ ጸጉርላቸዋል። ለምን የተደራጁ ሲጀመር ኢትዮጵያን በውስጥ የማዳከም የሻቢያ ሴራ፣ ቀጥሎ ደግሞ ሻቢያ ከቲፒኤልኤፍ ጋር ሲተባበር ምርኩዙ ነው የተደራጁት። የህዝባቸው ጥያቄ የለም። መጀመሪያማ ቲፒኤልኤፍን እንደዚህ ህልውናውን አረጋገጠው ትጥቅ ሳይፈታ ወዘተረፈ ምናምን የተባለው። አሁን አብረው ነው ያሉ። አብረው ነው የትግራይ ህዝብን በጉልበት አንቀው ወጣቶችን እየመለመሉ ነው ያሉት። እና የጀዋር ወይ ምናምን የሌሎችን አይግረማችሁ። ነገ ዘመነ መጥቶ ነገ ህገ መንግስቱ ከነውስነቱ እንቀበለዋለን፣ አሁን ያለው የክልል አደረጃጀት በመሰረቱ ተቀባይነት አለው ሲለህ ወልቃይት ጠገዴ ይሰጠናል፣ ሌላ ይሄ ጥያቄ ነበረው ወዘተረፈ የሚለው ራቆታቸውን እየወጡ ነው ያሉት። ራቆታቸው መውጣት ብቻም ሳይሆን አሳፋሪ በሆነ መልኩ ምንም መልካም ነገር የሚባል የላቸውም። ግን ዝም ብሎ የገፈፎ ሲከተላቸው የነበረውን ዱቄት በሙሉ እያራገፉት ነው የሚሄዱና ይሄ በእኔ በእናንተ ዘመን
እውነታችን ሲወጣ የተቃወምናቸው የተቸናቸው እውነተኛ መሰረት አድርገን እንጂ የግል ጥቅም የግል ጥያቄ ወይንም እዚህ ቦታ እኛ እዚያ በእነሱ ቦታ እንገኝ ብለን እንዳልሆነ ወይም ይሄ ደግሞ ይሄ ያስገኝልናል ብለን ህሌናችንን ሽጠን እንዳልሆነ ታሪክ እየመሰከረልን በራሳቸው በተግባር በቀን በቀን እየተገለጡ ነው ያሉት። ዞሮ ዞሮ ግን የኢትዮጵያ የክልሎች ማደረጃጀት የህገ መንግስት ጉዳይ ይስተካከላል። ያ ህገ መንግስት ላኔ በ87 ሲጸድቅ ጥሩ ነው። በወቅቱ የነበረውን ጥያቄ መልሶም ሊሆን ይችላል። መልሷልን ብለን እንውሰደው፣ ችግር የለውም። አሁን እዚያ ወደኋላ ተመልሰን ግብ የለም። አሁን ያለውን ዘመኑን ደግሞ የሚዋጅ ደግሞ የሚሸሻል ቅዱስ የሆነ መጽሐፍ ቅዱስ ቁርአን ብቻ ነው ሊሸሻል የሚችል የህዝቦችን ፍላጎት የህዝቦችን ጥያቄ መሰረት እያደረገ በዲሞክራሲያዊ መንገድ ሊሸሻል የሚችል ኦፕን የሆነ ለመሸሻል ለመለወጥ ዝግጁ የሆነ ህገ መንግስት ይጸድቅ። ከዛ በተረፈ ባለው ጊዜ የሚፈታው ጉዳዮች ይኖራሉ እና ጀዋር ምናልባት እየሰራ ያለው እቃወመዋለሁ ለሚለው ብልጽግና ሳይሆን ለብልጽግና እያገለገለ ነው። ይሄ ከዚህ በፊትም ካልኩሌተር ሰራሁት ምናምን የሚለው እንደዚያ መረጃ እየደረሰው ይሰራ እንደነበረ አሁንም እንደዚያ ሆኖ ሊሆን ይችላል የሚለውን ያዙልኝ። ምናልባት ከዚህ ከመካከለኛው ምስራቅ ጋር ባለች ትንሽ ደቂቃ ጊዜያችሁን እንዳልወስድባችሁ እስራኤል በዚህ በመካከለኛው የአሜሪካ ፓርላመንት ውስጥ ወደ 60 ሚሊዮን ህዝብ ያለው እነዚያን የሚወክል ጓቴማላ፣ ኤልሳልቫዶር፣ ሆንዱራስ፣ ኒካራጓ፣ ፓናማ እና ዶሚኒካን ሪፐብሊክ በጋራ የመሰረቱት የሴንትራል አሜሪካን ፓርላመንት ውስጥ የታዛቢነት ሚና በቀጣይ እንደምታገኝ መረጃዎች እየወጡ ነው። ይሄ እንግዲህ እስራኤል በግራም በቀኝ ለመነጣጠል በሚደረገው ሴራ ውስጥ ዲፕሎማሲያዊ ስራ እየሰራች መሆኑን የሚያሳይ ነው። ከዚህ ባለፈ እስራኤል ከኢራን ጋር ብቻ ሳይሆን ያለኝ ችግር ጋዛ ላይ ያለው ሐማስ፣ ሶሪያ ላይ ያሉ ሚሊሻዎች፣ ኢራቅ ላይ ያሉ ሚሊሻዎች ኢራቅ ላይ ያለው እስከ ሴፕቴምበር 30 እነዚህ ሚሊሻዎች ወይም ታጣቂዎች ከኢራን ጋር ሊንክ ያላቸው ትጥቅ እንዲፈቱ ጥብቅ ትዕዛዝ ወጥቷል። አድርሻቸዋለሁ። የየመኑ ሀውቲ እና ራሱ የኢራን መንግስታዊ መዋቅሩ አይአርጂሲ የቁድስ ፎርስ የሚባለው በሙሉ ችግር አለ። ይሄ መመለስ አለበት፣ መፈታት አለበት፣ የመካከለኛው ምስራቅ ሰላም እንዲሆን የሚል ጉዳይ አለ። እዚህ ላይ ዳግም አሜሪካና ኢራን እስራኤልና ኢራን ወደ ጦርነት መግባታቸው አይቀርም። እኔ ደጋግሜ ብያቸዋለሁ። ቀኑን ካልሆነ ማስቀመጥ ከባድ የሚሆነው ወደዚህ መመለሳቸው አይቀርም። ለምሳሌ እስራኤል ከሊባኖስ ትውጣ የሚል ጥብቅ መመሪያ ኢራኖች እያቀረቡ ነው። እስራኤሎች ደግሞ የለም ከሊባኖስም ከሶሪያም እንዲሁም ከጋዛ ካስቀመጥናቸው ሴኩሪቲ ዞኖች አንወጣም የሚል እያቀረቡ ነው። ኢራን ደግሞ እና አባስ አርጋችን ጨምሮ የለም እስራኤልን እናስተምራታለን የሚል እያቀረቡ ነው። ስለዚህ ጥቃቱ በቀጣይ ምን ሊሆን ይችላል? ራሷ እስራኤል ላይ ብቻም ሳይሆን ሊባኖስ ውስጥ ያለ ሴኩሪቲ ዞን ላይ አይዲኤፍ ያለው ፎርስ ላይ ጥቃት ሊፈጸም ይችላል። እንግዲህ መቼ የሚለው እንዲ አላቅም። የሆነ ሊባኖስ ላይ ያለ የእስራኤል ሚሊተሪ ቤዝ ላይ ሴኩሪቲ ዞን ብለው የለዩት ላይ ከኢራን የሚወነጨፍ ሚሳይል ቢት ክሩዝ ነው ባላስቲክ ነው ይሄ ሊኖር ይችላል። ያ መልሶ ወደ ግጭት ያስገባቸዋል የሚል እምነት አለኝ። ከዚህ ከሶማሌላንድ ጋር ተያይዞ ራሱን ምንድን ነው ብሎ የሚጠራው ባካችሁ ሳይበር ኢስላሚክ ሬዚስታንስ የሚል እንግዲህ የሀውቲ ፕሮ ሀውቲ ነው ብለው የሚያቀርባሉ። አንዳንዶች ደግሞ አታኩ የተፈጸመው ከኢራን ነው ብለው የሚያቀርባሉ። እንግዲህ ትናንት ማታ ላይ አይታችሁ ከሆነ የእስራኤል የውጭ ጉዳይ ሚኒስትር የሶማሌላንድ የውጭ ጉዳይ ሚኒስትርን ዌብሳይት እና የሶማሌላንድን ሴንትራል ባንክ ወይ ማዕከላዊ ባንክን እንትን አድርጎት ነበር፣ ዳውን አድርጎ የዚህ የሀውቲ ስፖክስ ፐርሰን ምናምን ለጥፎ ነበረ። ወዲያውኑ አንስተውታል። ምንድን ነው ምርመራ እያደረጉ እንደሆነ ገልጿል። ዛሬ 66ኛ የሚኒስትሮች ምክር ቤት ወይንም የዚህ የሶማሌላንድ ካቢኔት በነበረው ስብሰባ በእስራኤልና በሶማሌላንድ መካከል የነበረውንም ጆይንት ስቴትመንት አጽድቋል። ከዚህ ከዌስት ጀሩሳሌም ላይ ኤምባሲዋን መክፈቷን ተከትሎ የለም ኤምባሲ መክፈታቸውን ዌስት ጀሩሳሌም ትክክል አይደለም ወዘተረፈ የሚሉ ድምጾች ወጣ ብለው እየተሰሙ ነው። እነዚህም ደግሞ የሶማሊያ፣ የግብፅ፣ የቱርክ ሚዲያዎች የበለጠ ፕሮፓጌት ለማድረግ እየሰሩ ነው ያሉት። ያ ሄዶ ምን ይደርሳል የሚለውን አብረን እናየዋለን። በቱርክ በኩል እስራኤል በጋዛ በሊባኖስ እና በሶሪያ የምታደርገው ወታደራዊ መስፋፋት ግፊትና የግዛት መስፋፋት ለመካከለኛው ምስራቅ በጠቅላላ ለቱርክ እና ደግሞ ለአጋሮቿ በተለየ ሁኔታ የጸጥታና ደህንነት ስጋት ፈጥሯል የሚል የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የገለጸው ሁኔታ አለ። ከዛ ባለፈ በእስራኤልና በዩናይትድ አረብ ኤሚሬት መካከል ከአብርሃም አኮርድ ባሻገር ሴክሬት ሚሊተሪ ሽልድ ወይንም
በጋራ ዩናይትድ አረብ ኤሚሬት ገንዘቡን ኮንትሪቢዩት የምታደርግበት፣ እስራኤል ደግሞ ቴክኖሎጂውን በማቅረብ በጋራ ሁለቱ ሀገራት ይሄ ሚሳይሎች ድሮኖች ሲተኮሱ እነሱን ዲቴክት አድርጎ በአየር ላይ የሚያስቀር እጅግ ዘመናዊ የሆነ ዌፐንስ አድቫንስድ ዌፐንስ ሲስተም እያበለጸጉ ነው የሚሉ መረጃዎች አሉ። ከዚህ ከመካከለኛው ምስራቅ አኳያ የኃይል አስተላለፍ አኳያ ሁልጊዜ የምንለው ሄክሳጎናል ብለን ስናስቀምጥ የነበረው የእስራኤል፣ የህንድ፣ የዩናይትድ አረብ ኤሚሬት ምናልባት ሳውዝ የመኑም እዚህ የመን ላይም ያሉ ችግሮች አሉ። በተለይ ኤደንን መቀመጫ አድርገን እንገነጠላለን የሚለው ከኢትዮጵያም እነዚህ አስተላልፎች ምን ይመስላሉ የሚሉ ጉዳዮች አሉ። ኤኒዌይስ ኢትዮጵያ በክብር ለዘላለም ትኖር። ልዩነት ኃጢአት አይደለም። ልዩነት ጸጋ ነው። አገራት የተለየ ሀሳብ ለማምጣት ራሱ ልዩነትን ኢንተርቴን ያደርጋሉ። እስቲ በዚህ ዙሪያ እንዲገልብጣቸው አስቡ ይባላል። ነገር ግን በልዩነት ሚሊየን ሀሳብ ሺህ ሀሳብ ቢኖረን ያለን ሀገር አንድ ነው። ኢትዮጵያ ክብር ለዘላለም ትኑር። ታንኪዩ